ሰበር መረጃ በአማራ ክልል የሚደረጉ ውጊያዎችና የድሮን አሰሳዎች ዛሬም ቀጥለዋል። ውጊያ ሲደረግባቸው ከነበሩ አካባቢዎች መሃል ደባርቅ ከተማ ትገኛለች። በዚች ከተማ ከባድ የጦር መሳሪያ ሲሰማ አድሯል ተብሏል። በተከዜ ከተማ በጠለምት አዲስ ዓለም ቀበሌ አካባቢ ዛሬ ማለዳውን ጀምሮ ከፍተኛ ተኩስ እንዳለ ተነግሯል። ሆኖም የደረሰውን ጉዳት ለማወቅ አልተቻለም። ይህ በእንዲህ እንዳለ በክልሉ ለብልጽግና መርዶ የተባለ ዜና ተሰምቷል። ከስምሪት ቀጠናው የሚጠፉ አባላት ቁጥር ዛሬም ጨምሯል። ይህም በብልጽግና አመራሮች ዘንድ ከፍተኛ ድንጋጤን ፈጥሯል። የመከላከያ ጀነራሎችና የክልሉ አመራሮች አዲስ የሰለጠኑ የአድማ ብተና ኃይል ፋኖን ይመክትልናል፣ መከላከያውን ያሳርፍልናል፣ ክልሉንም ለዚህ ኃይል እናስረክባለን የሚል እምነት የነበራቸው ቢሆንም አሁን ያሉበት ሁኔታ ግን አሳሳቢ ሆኖባቸዋል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መረጃዎቻችንን ከመቀጠላችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት እየጠየቅኩኝ እንዲሁም የከበረ ስጦታችሁን ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩን በአክብሮት ጠየቅኩኝ። ከሰሞኑን በአማራ ክልል እየተሰሙ ያሉ መረጃዎች አሳሳቢ የሆኑ መጥተዋል። በአማራ ክልል የሚደረጉ ውጊያዎችና የድሮን አሰሳዎች ዛሬም ቀጥለዋል። የነ ጀነራል አበባው ታደሰ የባህር ዳሩ ስብሰባ እያነጋገረ ይገኛል። ጀነራሉ ክልሉን በአስቸኳይ ተረከቡ ሲሉ ለብልጽግና ፖለቲካዎችና ጸጥታ አመራሮች አሳውቀዋል ተብሏል። የአማራ ክልል የጸጥታ ሁኔታን በተመለከተ በባህር ዳር አስቸኳይ ስብሰባ እየተካሄደ ይገኛል። በአማራ ክልል በሁሉም ዞኖች የሚገኙ የጸጥታ የደህንነት አመራሮች እንዲሁም የሚኒሻ ጽሕፈት ቤት ኃላፊዎች በአስቸኳይ ተጠርተው ስብሰባው ላይ መቀመጣቸው ይታወቃል። ስብሰባው በደህንነት ስጋት ምክንያት ቦታ እየተቀያየረ ተደረገ ሲሆን የስብሰባው የውስጥ ምንጮች እንደተናገሩት የመጀመሪያው በባህር ዳር አስተዳደር ጽሕፈት ቤት፣ ሁለተኛው በብልጽግና ጽሕፈት ቤት፣ ሶስተኛው ደግሞ በአቫንቲ ሆቴል እንደተደረገ ተነግሯል። ጀነራል አበባው ታደሰ በአማራ ክልል የሚገኙ ሁሉም የመከላከያ የግንባር አመራሮች እንዲሁም በእዝ እና የተለያዩ አደረጃጀቶች መሪዎች በዚህ ስብሰባ ላይ እንዲገኙ ጥሪ አድርገው ተገኝተዋል ተብሏል። በስብሰባው ላይ ከተነሱ ዋና ዋና ጉዳዮች መካከልም የክልሉ ብልጽግና እንዲሁም የጸጥታ መዋቅር እንደገና መስተካከል አለበት የሚሉ ሐሳቦች ይገኙበታል። በዚህም ጀነራል አበባው ታደሰ በክልሉ የፖለቲካና የጸጥታ መዋቅር ላይ የተወሰኑ ማስተካከያዎች ስምሪት ተደርጎ ክልሉን ትረከቡናላችሁ የሚሉ ሐሳቦችን አቅርበዋል ተብሏል። ይህም የጀነራሉ ንግግር መከላከያ ሰራዊቱ ከአማራ ክልል ለቆ ሊወጣ እንደሚችል ፍንጭ የሚሰጥ ቢመስልም ሆም ብለው ግን የብልጽግና አመራሮች ስራዎችን ቶሎ እንዲሰሩ ለማድረግ ነው ሲሉ የስብሰባው ምንጮች አስተያየታቸውን ጨምረው ገልጸዋል። መከላከያ ሰራዊቱም በተደጋጋሚ ጊዜ ክልሉን ለቆ እንዲወጣና ለሌሎች ግዳጅ መዘጋጀት እንዳለበት ሲገለጽ እንደነበረም ይታወሳል። በተጨማሪም በስብሰባው ላይ የግንባር አመራሮች በዘመቻ ያገኙትን ውጤት ሪፖርት እንዲያቀርቡ እንደተጠየቁና በየግንባሩ የመጡ አመራሮችም በዘመቻ አገኘነው ያሉትን ውጤት እያቀረቡ ግምገማ እየተደረገባቸው እንደሚገኝ የስብሰባው ምንጮች ገልጸዋል። ይህ በእንዲህ እንዳለ በአማራ ክልል የሚደረጉ ውጊያዎችና የድሮን አሰሳዎች ዛሬም ቀጥሏል። ውጊያ ሲደረግባቸው ከነበሩ አካባቢዎች መሃል ደባርቅ ከተማ ትገኛለች። በዚች ከተማ ከባድ የጦር መሳሪያ ሲሰማ አድሯል ተብሏል። በተከዜ ከተማ በጠለምት አዲስ ዓለም ቀበሌ አካባቢ ዛሬ ማለዳውን ጀምሮ ከፍተኛ ተኩስ እንዳለም ተነግሯል። ሆኖም የደረሰው ጉዳት ግን ለማወቅ አልተቻለም። በቀጣይ ከሀገር ውጭ ወዳለ መረጃ ስናቀና ኢራን ለምን ሚስጥራዊ የሚሳኤል ከተሞችን አሁን ይፋ አደረገች? ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቻቸውን ሚስጥራዊ ማቆያዎች በቅርቡ ይፋ አድርጋለች። የእስራኤልና አሜሪካ የሚቃጣ ጥቃትን ለመመከት እንደምትጠቀምባቸው አስታውቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎችን ይፋ ብናደርግ ከ2 ዓመታት በኋላ የምንጨርሰው ነው። ማቆያዎቹ ያን ያህል ብዙ ናቸው ብላለች። አሜሪካ ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኘው ወታደራዊ መቀመጫዎች ማስጠጋቷን አንድ የሀገሪቱ ባለስልጣን ለሮይተርስ ጠቁሟል። ኢራን ለዚህ በምላሹ
አሜሪካ በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምብ ለማጋየት ዝታለች። ወታደራዊ መቀመጫው የሚገኘው በህንድ ውቅያኖስ አካባቢ ነው። ቦታውን ለሞሪሸስ መልሶ ለመስጠት ሂደትም ተጀምሯል። የሚሳኤል ከተሞች ምንድናቸው የሚለውን ስናይ ኢራን እንዳለችው እነዚህ የሚሳኤል ከተሞች ሚሳኤል የሚዘጋጅባቸው ናቸው። የሚሳኤል ከተሞች የሚለው ቃል የተጠቀመው የኢራን ወታደራዊ ኃይል የሆነው የኢስላሚክ ሪፐብሊክ ዘብ ነው። ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያ እንደሆኑም ተገልጿል። መጠነ ሰፊ በሀገሪቱ ተራራማ አካባቢ በሚገኙ ሸለቆች መካከል የተገነቡ ናቸው። የኢራን ኮማንደሮች እንዳሉት እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ ተብሏል። እነዚህ ሚሳኤል የሚገኙባቸውን ቦታዎች በግልጽ እንደማይታወቁ በይፋ ስለነዚህ ቦታዎችም ተነግሮ እንደማይታወቅ በደረሰ መረጃ አረጋግጠናል። በሌላ መረጃ የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለጸ። የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አወጁ። ጀነራል አብዱልፈታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተመንግስቱንም ጎብኝተዋል። ፕሬዝዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይሉ አማጽያን እጅ ነፃ መውጣቷንም አውጀዋል። ካርቱም ነፃ ናት፣ አብቅቷል ሲሉም ተናግረዋል። ጦርነቱ ከጀመረ ከ2 ዓመታት ወዲህ ቡርሃን በፕሬዝዳንትነቱ ቤተመንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንድ የጦር አዛዥ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ደራሽ ተዋጊዎች ማጽዳት እንደሆነ ለቢቢሲ ተናግሮ ነበር። አርብ ዕለት የሀገሪቱ ጦር የፕሬዝዳንቱን ቤተመንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለው ኃይል እያጠናከረ መጥቷል። ጦርነቱ እንደ አውሮፓውያን አቆጣጠር በሚያዝያ 2023 ከጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋ ካርቱምን አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። ወደ ቀደመ መረጃችን ስንመለስ የአማራ ፋኖ በጎጃም 16ኛ ቀኑን በያዘው የዘመቻ አንድነት ውሎች በተመለከተ ጠቅለል ያሉ ሪፖርቶችን አወጥቷል። በዚህም አዲታ በተባለች የገጠር አካባቢ በተደረገው ውጊያ ከ70 በላይ የመንግስት አካላት ላይ ጉዳት ደርሷል ተብሏል። በተመሳሳይም ዳንግላ ላይ በነበረው ውጊያ ከፍተኛ ቁሳዊና ሰብአዊ ጉዳት መድረሱንና የመንግስት ኃይሎችም ለበርካታ ጊዜያት ይዟቸው የነበሩ ኬላዎችና ቦታዎችን መቆጣጠራቸውን ገልጿል። ይህ በእንዲህ እንዳለ በክልሉ ለብልጽግና መርዶ የተባለ ዜና ተሰምቷል። ከስምሪት ቀጠናው የሚጠፉ አባላት ቁጥር ዛሬም ጨምሯል። ይህም በብልጽግና አመራሮች ዘንድ ከፍተኛ ድንጋጤን ፈጥሯል። የመከላከያ ጀነራሎችና የክልሉ አመራሮች አዲስ የሰለጠኑ የአድማ ብተና ኃይል ፋኖን ይመክትልናል፣ መከላከያውን ያሳርፍልናል፣ ክልሉንም ለዚህ ኃይል እናስረክባለን የሚል እምነት የነበራቸው ቢሆንም አሁን ያሉበት ሁኔታ ግን አሳሳቢ ሆኖባቸዋል። ውድ የቃል ሚዲያ ቤተሰቦች ለዛሬ የያዝንላችሁ አዳዲስ መረጃዎች እኒህን ይመስሉ ነበረ። በቀጣይ ሌሎች አዳዲስ መረጃዎችን ይዘንላችሁ እስክንመጣ ድረስ ሰናይ ጊዜን ተመኘን ከቃል ሚዲያ።